በታላቁ የኢትዮጵያ ህዳሴ ግድብ የተነሳም ከኢትዮጵያ ጋር ላለፉት 15 ዓመታት ወዲ ከፍተኛ ደረጃ ዲፕሎማሲያዊ ተቃርኖ ውስጥ የምትገኘው ኢትዮጵያ በማንኛውም መልኩ ወደ ቀይ ባህር ልትወጣም አትችልም፣ የባህር በር ተደራሽነት አይኖራትም የሚል ጽኑ አቋሟን በተደጋጋሚ ጊዜያት ያንጸባረቀችው ግብጽ ሰሞነኛው የቀይ ባህር ወታደራዊ ልምምድ ዋነኛ ትኩረቱም እርስ በርስም በመናበብ በቀይ ባህር በሚገኙ አገራት መካከል ወታደራዊ ትብብርን በጥልቀት የማጠናከር አካል ነው ብለዋለች። ይህ በዓለማችን በንግድ መርከቦችም እንቅስቃሴ እንደ ፓናማ ቦይ፣ ዶቨር፣ ጂብራልታር፣ ሆርሙዝ እና የመሳሰሉትም ወሳኝ ሰርጦችና የመርከቦች መተላለፊያዎች መካከል ተጠቃሽ በሆነው የቀይ ባህር የማሪታይም ኮሪደር ተጋሪ የሆነችው ለአሜሪካ፣ ለፈረንሳይ፣ ለቻይናና ለጃፓን ወታደራዊ ቤዟን የፈቀደችው በተቃራኒው መሬታችንን ለኢትዮጵያም ለሽያጭ አይቀርብም፣ ነገር ግን የታጁራ ወደባችን በጋራ ማስተዳደር ወይ መጠቀም እንችላለን በማለትም ከዚህ ቀደም ግልጽ አቋሟን የገለጸችው ጎረቤት አገር ጅቡቲ ለቀናት በሚዘልቀው የግብጽና ሳውዲ በሚዘውሩት የቀይ ባህር ማዕበላዊ ጣምራ ወታደራዊ ልምምድ ተሳታፊ መሆኗም ታውቋል። ኤርትራም፣ ሱዳን፣ ሶማሊያን፣ ጅቡቲን፣ ዮርዳኖስና የመንን ግብጽና ሳውዲ አረቢያ የሚዘውሩት በቀይ ባህር ዙሪያም የሚገኙ አገራትን ያካተተም የባህር ኃይሎችም ወታደራዊ ልምምድም ተካሄደ። አንዳንድ ወገኖችም ጉዳዩ ለኢትዮጵያም ስጋት ይፈጥራልም ሲሉ ገለጹ። የግብጽ መንግስት በትላንትናው ዕለት ባወጣው መግለጫም ቀዩ ማዕበል 8 የተሰኘ በሳውዲ አረቢያ እና በግብጽ ዋነኛ አዘጋጅነት ለቀናት የሚካሄደው የቀይ ባህር ላይ ወታደራዊ ልምምድ ዋነኛ ዓላማው በቀይ ባህር ዙሪያ ከቅርብ ጊዜያት ወዲህ የትኩረትና የውጥረት አቅጣጫ መሆኑን ከግንዛቤ ውስጥ ያስገባ ነው ብሎታል። ወታደራዊ ልምምዱም ለቀናትም ይቆያልም ተብሏል። የቀይ ባህር ተዋሳኝ የሆኑት ጅቡቲ፣ የመን፣ ዮርዳኖስን ያካተተው ወታደራዊ ልምምድ የቲዮሪ ስልጠናዎችና ተግባራዊ የሆኑ ልምምዶችን የሚያተኩር ሲሆን ኮንቬንሽናል ያልሆኑ የባህር ላይ ስጋቶችን ለመቀልበስም በተሳታፊዎቹ አገራት መካከል የወታደራዊ ልምምዶችን ለመቅሰም ያካተተ ነው ተብሏል። ባለፈው መስከረም ወር ግብጽና ሳውዲ አረቢያ በቀጠናው ያለውን የባህር ላይ የደህንነትን ጥበቃም ጥረትን ለመደገፍ ከስምምነት መድረሳቸውም ተመልክቷል። የሳውዲ አረቢያ መከላከያ ሚኒስትር በበኩሉ ባለፈው እሁድ ባወጣው መግለጫ የወታደራዊ ልምምዱ በጀማሪነት በምዕራብ አቅጣጫ በሚገኘው በንጉስ ፋይሳል ወታደራዊ ቤዝም መጀመሩን የአገሪቱ የባህር ኃይል፣ የአየር ኃይልና የድንበር ጥበቃ ኃይሎችም ተሳታፊዎች ያደረገው በታዛቢነት ደረጃ ከቀይ ባህር ተዋሳኝ ያልሆኑት ፓኪስታንና ሞሪታኒያ ተሳታፊዎችም እንደሆኑ አስታውቋል። በሳውዲ አረቢያ ባህር ኃይል የምዕራብ ባህር ኃይል እዝም ኮማንደር ሬል አድሚራል መንሱር ቢን ሳዑድ አልጀዲ ወታደራዊ ልምምዱን በተመለከተ በሰጡት አስተያየት በወታደራዊ ልምምዱ ላይ ተሳታፊ በሆኑ አገራት መካከል የመከላከያና የደህንነት ጥበቃን በጋራም ለማጠናከር ለማሪታይም ጉዞም ዓለም አቀፋዊ የሸቀጦችና ጥሬ ዕቃዎች ፍሰት በከፍተኛ ደረጃ የሚጓጓዝበት የቀይ ባህር የዓለም አቀፍ ንግድም ፍልሰትንና የነዳጅ ደህንነትን ለመታደግ ያለመ ነው ብለውታል። ሪል አድሚራሉ አስተያየታቸውን ሲቀጥሉ የቀይ ማዕበሉ የተሰኘ ወታደራዊ ልምምድ ባወጣው የዘመናዊ የባህር ኃይል መሬት ለመሬትም ከፊል መሬት ለመሬትና የአየር ላይ ጦርነትም ወይም ኤሪያል ዋርፌር የኤሌክትሮኒክስም ጦርነት ልምምድም ጸረ አሸባሪነትም ጸረ ባህር ላይ ወረበላዎችም ፈጣን ያልሆኑም ተጠርጣሪ አነስተኛ ጀልባዎችን በፍጥነትም ግስጋሴያቸውን ማቋረጥም በቀይ ባህር ላይ የሚጓዙ መርከቦችን ደህንነትን መታደግም ያካትታልም ብለዋል። የጣምራ ኃይሉ የኦፕሬሽን ዳይሬክተር ብርጋዴር ጀነራል ቢን አልአናዚም በበኩላቸው እንደገለጹት ላለፉት 8 ዓመታት ጀምሮ ሳውዲ አረቢያ ተናጥል በቡድን እየዘወረች የሚገኘው ሬል ዌቭ የተሰኘው ወታደራዊ ልምምድ ዘመናዊና ገዳይ የሆኑ የጦር መሳሪያዎችን በልምምድ ላይ ተግባራዊ እንደሚሆኑም አስታውቀዋል። የአካባቢው ወታደራዊና ስትራቴጂካዊ ባለሙያዎች በበኩላቸው እንደገለጹትም ከሆነ በግብጽና በሳውዲ አረቢያ የሚዘወረው ወታደራዊ ጥምረት ጎልቶም ሌሎችንም የአረብ አገራትን ከቀይ ባህር ጋር የሚዋሰኑ አገራትን በቀጠናው የሚያገናኛቸው ስጋቶችን በጋራ ለመቀልበስም ያለ
የቀደመ ነው ይላሉታል። ከምስራቅም አቅጣጫም ሳውዲ አረቢያን ከምዕራብ በኩል ግብጽንና የምስራቅ አፍሪካ አገራትን የሚያዋስነው የቀይ ባህር ካለፉት ጥቂት ዓመታት በተለይ ካለፈው 2 ዓመታት ወዲህ በእስራኤልና በፍልስጤሙ ታጣቂ ቡድን ሐማስ መካከል ሲካሄድ በቆየው ደም አፋሳሹ ጦርነት ላይ ውግንናውን ለሐማስ የሰጠው በኢራን ይደገፋል የሚባለው የየመኑ የሐውቲ ታጣቂ ቡድን በቀይ ባህር ላይ በሚጓዙ የእስራኤል መንግስት ንብረትነት የሆኑና ከእስራኤል ጋር ንክኪነት ካላቸው የንግድ መርከቦች ላይ በተደጋጋሚ ጊዜያትም የሚሳኤል ጥቃትና የድሮን ጥቃት ማድረሱም አይዘነጋም። ከሐውቲዎችም የሚሰነዘሩትም የሚሳኤልና የድሮኖችም ጥቃትም በመቶዎችም የሚቆጠሩ በዓለም የንግድ መርከቦች እንቅስቃሴ ላይ ከፍተኛ ተጽዕኖ ከማሳደሩም በተጨማሪ በርካታ የንግድ መርከቦች ለደህንነትም ሲሉ መስመራቸውን ለመቀየር ረጅም ጊዜያት የሚፈጅም በምርቶች ዋጋ ላይ ጫና የሚፈጥር መንገድን ለመምረጥም ተገደዋል። ይህ አካባቢና ዓለም አቀፋዊ ትኩረትም ያሳሰባቸው የአሜሪካና የእስራኤል መንግስታት በየመኑ ሁቲዎች ላይ ከባድና ተከታታይ የሆኑ ወታደራዊ ጥቃቶችን መሰንዘራቸው የቅርብ ጊዜም ትዝታ ነው። ከእስራኤል ቀጥሎም ሁለተኛይቱ የአሜሪካ ኢኮኖሚያዊና ወታደራዊ እርዳታ ተቀባይ በአረቡ ዓለም ግዙፍ ወታደራዊ ኃይል የገነባችው ግብጽም በስዊዝም ካናል ላይ የሚጓጓዙ የንግድ መርከቦችም መመናመናቸው በ50 ከመቶ መቀነሱም አኳያም ግብጽም ከስዊዝ ካናል የምታገኘው ገቢ ከ45.5 ከመቶ በላይ ማሽቆልቆሉን ዓለም አቀፍ የገንዘብ ተቋማትም ገልጸዋል። በጎረቤትም ሱዳን በሚካሄደው ደም አፋሳሽ የእርስ በርስ ጦርነት ውስጥ ለሱዳኑ ወታደራዊ አዛዥ ለጀነራል አብዱል ፈታህ አልቡርሃን ድጋፋቸው የሰጡትም ግብጽና ሳውዲ አረቢያ ከወታደራዊ ድጋፍ በተጨማሪ በ10 ሺዎች የሚቆጠሩ ሰላማዊ ዜጎችም የገደለው በሚሊዮኖችም ያፈናቀለው ደም አፋሳሽ ጦርነትም እንዲቆም ከአሜሪካ አስተዳደርና ከተባበሩት አረብ ኤሚሬት ጋር በጣምራ እርቀ ሰላም እንዲወርድ ጥረት ቢያደርጉም እስከ አሁን ድረስም ስኬትን አላመጡም። በተቃራኒው ጎራ የሚገኘው የሱዳኑ የፈጥኖ ደራሽም ኃይል በእንግሊዝኛው ምህጻረ ቃል RSF ባለፈው ጥቅምት ወይም በፈረንጆቹ ኦክቶበር 26 2025 የዳርፉር ዋና ከተማ የሆነችውን ስትራቴጂካዊ ጠቀሜታ ያላትን የኤልፋሸርን መቆጣጠሩን ዓለም አቀፋዊ ትኩረትም ከመሳቡ በተጨማሪ የታጣቂው ኃይሉ ፈጽሞታል የተባለው በርካታ የሰብአዊ መብትም ጥሰቶችም እንዲሁም ሱዳንን ወደ ለየለት ዘር ማጥፋትም ወይም ጄኖሳይድ ዘመቻ ውስጥም ሊከታትም ይችላል ሲሉ የተባበሩት መንግስታት ድርጅትም ከፍተኛ ባለስልጣን ሰሞኑን ማስጠንቀቃቸው መዘገባችን ይታወሳል። በታላቁ የኢትዮጵያ ህዳሴ ግድብ የተነሳም ከኢትዮጵያ ጋር ላለፉት 15 ዓመታት ወዲህ ከፍተኛ ደረጃም ዲፕሎማሲያዊ ተቃርኖ ውስጥ የምትገኘው ኢትዮጵያ በማንኛውም መልኩ ወደ ቀይ ባህር ልትወጣም አትችልም፣ የባህር በር ተደራሽነት አይኖራትም የሚል ጽኑ አቋሟን በተደጋጋሚ ጊዜያት ያንጸባረቀችው ግብጽም ሰሞነኛው የቀይ ባህር ወታደራዊ ልምምድ ዋነኛ ትኩረቱም እርስ በርስም በመናበብ በቀይ ባህር በሚገኙ አገራት መካከል ወታደራዊ ትብብርን በጥልቀት የማጠናከር አካል ነው ብለዋለች። ይህ በዓለማችን በንግድ መርከቦችም እንቅስቃሴ እንደ ፓናማ ቦይ፣ ዶቨር፣ ጂብራልታር፣ ሆርሙዝ እና የመሳሰሉትም ወሳኝ ሰርጦችና የመርከቦች መተላለፊያዎች መካከል ተጠቃሽ በሆነው የቀይ ባህር የማሪታይም ኮሪደር ተጋሪ የሆነችው ለአሜሪካ፣ ለፈረንሳይ፣ ለቻይናና ለጃፓን ወታደራዊ ቤዟን የፈቀደችው በተቃራኒው መሬታችንን ለኢትዮጵያም ለሽያጭ አይቀርብም፣ ነገር ግን የታጁራ ወደባችን በጋራ ማስተዳደር ወይም መጠቀም እንችላለን በማለትም ከዚህ ቀደም ግልጽ አቋሟን የገለጸችው ጎረቤት አገር ጅቡቲ ለቀናት በሚዘልቀው የግብጽና ሳውዲ በሚዘውሩት የቀይ ባህር ማዕበላዊ ጣምራ ወታደራዊ ልምምድ ተሳታፊ መሆኗም ታውቋል። ኤርትራም፣ ሱዳን፣ ሶማሊያን፣ ጅቡቲን፣ ዮርዳኖስና የመንን በስተኋላም ባካተተው የቀይ ባህር አሊያንስ አካል አገራት እንቅስቃሴን በተመለከተ ከቀይ ባህር ጋር ቀጥተኛ ግንኙነት ድንበርተኝነት የሌላት ኢትዮጵያም ሁኔታውን በቅርበት እየተከታተለችው መሆኑን አንድ ከፍተኛ የአገሪቱ ባለስልጣን ገልጸዋል። በተወካዮች ምክር ቤት ውስጥ የውጭ ጉዳይና የደህንነትም ኮሚቴ አባል የሆኑት በቀድሞ በካይሮ በሐራሬና በካናዳ የኢትዮጵያ አምባሳደር የነበሩት ዲና ሙፍቲ በጉዳዩ ዙሪያም ከቢቢሲ ለቀረበላቸው ጥያቄ በሰጡት አስተያየት በጣምራ ጦር ውስጥ ከሳውዲ አረቢያም ቀጥሎ ከፍተኛ ተጽዕኖ ፈጣሪ የሆነችው ግብጽ ኢትዮጵያን ለዲፕሎማሲያዊና በኢኮኖሚያዊ ጉዳዮች ዘርፍ እንድትገለል ምኞትም አላትም ብለዋል።
ኢትዮጵያ በቀጣይነት ምን አይነት እርምጃዎችን እንደምትወስድ ዝርዝር ማብራሪያ ያልሰጡት አምባሳደር ዲና ሙፍቲ ዲፕሎማሲያዊ ጫናዎችን በመጠቀም ለባህር በር ተደራሽነት የመሆናችን ጉዞ ይቀጥላል ማለታቸው ተዘግቧል። ከግብጽና ከሳውዲ አረቢያ ጋር የቀረበ ግንኙነት ያላት የቀይ ባህር ተጋሪ የሆነችው ኤርትራ በሰሞንኛው የቀይ ባህር ማዕበል ሬድ ዌቭ 8 ወታደራዊ ልምምድ ላይ ስለመሳተፏም አለመሳተፏም በኦፊሴል አልተገለጸም። ባለፈው ዓመትም ለ6 ቀናት የተካሄደው የቀይ ማዕበል ቁጥር 7 ጣምራ ወታደራዊ ልምምድ ሳውዲ አረቢያ፣ ዮርዳኖስ፣ ግብጽ፣ ጅቡቲና የመን በሳውዲ አረቢያ የውሃ ክልል ውስጥ መሳተፋቸውን መረጃዎችም ይገልጻሉ። እንደ ሶማሊያው ሂራን ኒውስም ዘገባ ከፈረንጆቹ 2019 ጀምሮ በመስራታ ላይ የሚገኘው የቀይ ባህር አገራትም ጥምረትም ዘ ሬድ ሲ አሊያንስ በቀጠናው ቁልፍ ሚና ይጫወታሉ የሚባሉትን ኢትዮጵያና የተባበሩት አረብ ኤሚሬትን ያገለለም ሲሆን የጽንሰ ሐሳቡ ዋነኛ አቀንቃኝ በመሆን እያስተባበረች የምትገኘው ግብጽ ከአውሮፓ ህብረት ጋርም ሳይቀር በጋራም ጉዳዮችም ዙሪያ ምክክር በማድረግ የቀይ ባህርን እና ቀጠናውን ደህንነትና መረጋጋትም ዙሪያ ትኩረትም እየተደረገበትም ይገኛልም ብሏል። የቀይ ባህርን ተደራሽነትን በቦሌም ሆነ በባሌ እናስመልሳለን በማለት በቅርቡ የመንግስታቸውን ወይም የፓርቲያቸውን አቋም የገለጹት የኢትዮጵያ ባለስልጣናት ለጊዜው የበይ ተመልካች ወይም የቅርብ ሩቆች መሆናቸው ሰሞንኛው የቀይ ባህር ላይ ወታደራዊ ጣምራ ልምምድም ስጋት ውስጥም ሳያሳድራቸው እንዳልቀረም ሂራን ኒውስም ዘግቧል። ለብር ራዲዮ ለተጠናቀረው ታምሩ ገዳነኝ ቸርን ሰንበት መልካሙን ሁሉ ያሰማን።